18 ጎሎችን አስቆጥሯል 11 ተቆጥሮበታል የሲቢኤ ኢትዮጵያ ፕሪሚየር ሊግ የ11ኛ ሳምንት ጨዋታ ሀዲያ ሆሳዕና ከወላይታ ዲቻ የመጀመሪያው አጋማሽ ተጀምሯል ሁለቱ ቡድኖች 12 ጊዜ ተገናኝተዋል 5 ጊዜ ተሸናንፈው በቀሪ ሁለት ጨዋታ አቻ ተለያይተዋል የእርስ በርስ ግንኙነታቸው 13ኛው ታሪክ በየትኛው ውጤት ይጠናቀቃል አብረን እንመለከታለን ሙሉቀን አዲሱማ ላይ ኳስ አግኝቶ ነበር ጸጋብ ግዛው ጥሩ ድል ይመስላል የተሻለ አጋጣሚ ግን ያሬድ ዳርዛ ትንሽ የተዘናጋ ይመስላል ከዚህ በላይ ቢፈጥን አደጋ ሊፈጥሩ ይችሉ ነበር አሁን በሀዲያ ሆሳዕና በኩል ፈጣን ሩጫ ቢኒያም ገነቱ ቀድሞ አደጋውን አክሽፏል ጨዋታውን በቀጥታ ወደ እናንተ ያደረስን ነው ሙሉቀን አዲሱ ኪዳን ያሰፋ ምንተስኖት ተስፋዬ ረጅም ኳስ ዳግም ወንድሙ ተመስገን ብርሃኑ ይህ ሜዳ ለሱ የተመቸው ይመስላል ተመስገን ረዘመበት ተመስገን በፍቃዱ ሕዝቅኤል ዛሬ ወደፊት ብዙ ይዳል የሚል ግምት አይኖረኝም አብዱ ጥፋት ተሰርቷል ብለዋል ዮናታን በጣም አስገራሚ ኳስ ሊያስቆጥር ተቃርቦ ነበር ግሩም ኳስ ያቆመ ኳስ ስፔሻሊስት ከሐዋሳ እስከ ድሬዳዋ እስከ ባህር ዳርና እስከ ካይሮ አብሮ ሜዱ ደጋፊዎች አሉት እዚህ ጋር ነው ጉዳት ያጋጠመው ተመስገን ኪዳን ያሰፋ ተነጠቀ ኢዮብ አለማየሁ ሀዲያ ሆሳዕና ምን አይነት ፈጣን ተኩስ ነው የተኮሱት ቢኒያም ገነቱ ከሳጥን ውጭ የተመታውን ኳስ ለመመለስ ምንም አይነት ብርታት አልነበረውም ሁለት ተጫዋቾች ሕክምና ላይ ናቸው ኤልያስ አህመድ ከሜዳ ውጭ ነው ምን እንደተፈጠረ አልተመለከተም ኢዮብ አለማየሁ ግን ማንም ሳይጠብቀው ወሰነ ድንገት አደገኛ ጥቃት ነው ያደረሱት ኢዮብ አለማየሁና ጎል ነው ያስቆጠረው ሙሉቀን አዲሱና ኪዳን ያልተግባቡ ከጀርባ ጥሩ ፕሬሲንግ ጫላ ተሽታ ኤልያስ አህመድ ወደ ነፃው መስመር ጸጋ ፍጹም ቅጣት ምት ቢኒያም ገነቱ ታይሚንጉ ልክ አይደለም የወጣበት ከወጣ ደግሞ የሚፈልገውን ኳስ ማግኘት ነበረበት ኳሱን ሳያገኝ ይህን ኳስ ይበልጥ ከወጣ እርግጠኛ መሆን ነበረበት አለዚያ ባይወጣ ይሻ ምክንያቱም ምንተስኖት ጸጋብ ለመከላከል ጥሩ ፖዚሽን ላይ ነበርና የውሳኔ የጀጅመንት ስተት በቢኒያም በኩል በደንብ ይታያል ሄኖክ በቀላሉ ነው ያስቆጠረው ቢኒያም ወደ ሰሜን ኳሱ በደቡብ በኩል የተመታው አንበሉ ኃላፊነቱ በሚገባ ወስዷል የሀዲያ ሆሳዕና የመጀመሪያ ፍቅጣት ምትመች ብሩክ በየነ ነው አብዱ በደንብ የተቧጨሩ ነው ሀዲያ ሆሳዕና ጥሩ ጊዜ ያሳለፈ ነው የመጀመሪያ 45 ለጎል ሲያስቆጥሩ የመጀመሪያቸው ነው በዚህ ሲዝን አብዱ መቀለ ሰባ እንደርታ የመጀመሪያ ሲዝን ድሉን አሳክቷል የመጀመሪያ 3 ነጥብ ተአምን ምን እንደሚል ለሌላ ጥሩ ድሎ ወላይታ ዲቻ መለጠው ቅዱስ ቂርቆስ እኔ እየጨፈሩ ነበር ለጫላ ተሽታ እየጨፈሩ ወይስ አብዱ ቶሎ ሀዲያዎች እንዲጀምሩ ኳስ ወደ መሃል ሜዳ ያመጣታል ግን 45 ደቂቃ ስለሆነ ሊጨፍሩ ይችላሉ ይሁን ፊሽካቸው እየተጠበቀ ነው የመጀመሪያው አጋማሽ ተጠናቋል ሀዲያ ሆሳዕና በኢዮብ አለማየሁ ሀዲያ ሆሳዕና ከወላይታ ዲቻ የ11ኛ ሳምንት ጨዋታቸው የሁለተኛው አጋማሽ ተጀምሯል ናትናኤል ናሴሮ አሁን ይበልጥ ቦታውን ለውብሸት ለቋል አብዱ ፈጣን ሩጫ ቅዱስ ቂርቆስ አንድ ተች የሚፈልግ ይመስል ነበር በቀኝ ሳይድ ቴዎድሮስም ጭምር አለ ፈጥነው ሌት የሆነ ሩጫ አድርገው ሳጥን በጊዜ የሚደርሱ ተጫዋቾች ቢኖሩ አንዳቸው ሊጠቀሙበት ይችሉ ነበር እና እንዴ በግራ ሳይድ ኦቨርሎድ አድርገው ተጫዋታ አብዱ በአንደኛው ሳይድ በሌላው ሳይድ እድሎችን ለመጠቀም ትክክለኛው ቦታ ላይ ትክክለኛ ሰው ማግኘት አለብ ዲቻን ማግኘት አልቻለም የግራውን እንቅስቃሴ አንብቦ በቀኝ ሳይድ ሄደ ተጫዋች የለም ቃላብ ነው አስቸጋሪ ይመስለኛል አብዱ ራሱ መቆጣጠር ደግሞ ፖዚሽናል ይበልጥ ሚዛኑ ጠብቆ ሞደቅ ሚዛኑ
መጠበቅ አቅቶ ሲወድቅ የነካው ኳስ ይመስላል እና ይበልጥ ቢጸድቅ የተሻለ ነበር የሚል እምነት አለ። ቢጸድቅ ስለ ፍጹም ቅጣት ምቱም ስለማንከራከር ግን አሰልጣኝ ካሊድ በተሰጠው ቅጣት ምት ለምን ስሜታዊ እንደሆነ አሁን የተረዳው በትክክል በየትኛውም ሰዓት ተጋጣሚ ወደ ጨዋታ ይመጣል። ያሬድ በቀለ አሁን ኃላፊነቱ እሱ ላይ ወድቋል። ሄኖክ አርፊጮና ኢዮብ አለማየሁ በመጀመሪያው አጋማሽ አደራቸውን ተወጥተዋል። አሁን ደግሞ ተራው የያሬድ በቀለ ነው። መልካም ሁለተኛ ተከታታይ ጨዋታ ጎል ያስቆጥራል። አብዱ ባለፈው ሳምንት ማስቆጥሮ ነበር። ያስቆጥራል። መልካሙ ቦጋለ መልካሙ በቀላሉ ነው ያስቆጠረው። ሁለት ፍጹም ቅጣት ምቶች በዚህ ጨዋታ ተሰጥተዋል። ሄኖክ አርፊጮ በመጀመሪያው አጋማሽ ለሃዲያ፣ በዚህኛው አጋማሽ ደግሞ መልካሙ ቦጋለ። ሁለቱም ተከላካዮች ናቸው። ውብሸት ክፍሌ፣ ሄኖክ አርፊጮ በእጅ አድቫንቴጅ መጨረሻ 4 ደቂቃዎች ላይ ነው ያለነው። የማዕዘን ምት የማዕዘን ምቱ ተሻግሯል። ነፃ ተጫዋች ኢላማውን መጠበቅ አልቻለም። ከኋላ ምቱ ወላይታ ዲቻ መጥፎ ፐርፎርማንስ አይደለም። ጥቂት የውሳኔ ስህተቶች በተለይ ሁለት ያጎል ጉዳቸው ይመስለኛል። አብዱ ጨዋታው ተጠናቀቀ። ከብሔራዎቹ በውድድር ዘመኑ የመጀመሪያ ተከታታይ ድል አስመዝግበዋል። በአጠቃላይ በአመቱ ሶስተኛ የ90 ደቂቃ አሸናፊነትን ተቀዳጅተዋል።